ሰሙነ ሕማማት ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ መከራና ስቃይ ያሳለፈባት ሳምንት ናቸው። የሰሙነ ሕማማት 5 ቀናት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለእያንዳንዳቸው ስያሜ ያላቸው። የዛሬ የሰኞ ስያሜ የማርቆስ ወንጌል ምዕራፍ 11 ጀምሮ እንዲህ ይላል። መርገመ በለስ የሆነበት ዕለት ነው። ኢየሱስም በማግስቱም ከቢታንያ ሲወጡ ተራበ። ቅጠልም ያላት በለስ ከሩቅ አይቶ ምናልባት ከዚች ፍሬ ያገኝባት እንደሆነ ብሎ መጣ። ነገር ግን በለስ ወራት አልነበረምና መጥቶ ከቅጠል በቀር ምንም አላገኘባትም። መልሶም ከአሁን ጀምሮ ለዘላለም ማንም ካንቺ ፍሬ አይብላ አላት። ይህች ዕለት መርገመ በለስ ትባላለች። ሁለተኛ አንጾተ ቤተ መቅደስ። ወደ ኢየሩሳሌምም ወጡ። ወደ መቅደስም ገብቶ የሚሸጡትና የሚገዙት ያወጣ ጀመር። የገንዘብም ለዋጮችም ገበታዎች፣ የእርግብ ዋሻዎችና ወንበሮች ገለባበጠ። ዕቃም ተሸክሞ ማንም በመቅደስ ሊያልፍ አልፈቀደም። አስተማራቸውም፣ ቤቴ ለአሕዛብ ሁሉ የጸሎት ቤት ትባላለች ተብሎ የተጻፈ አይደለምን? እናንተ የወንበዴዎች ዋሻ አደረጋችኋት አላቸው። ይህ እንደሚመለከተው በዘመናችንና በዛች ዘመን የነበሩ አይሁዳውያኖች አሁንም ተመሳሳይ ቤተ መቅደሱ ነጋዴ ያደረግን ወንበዴዎች